ልላችሁ አይደለም። ምክንያቱም ያችም ልጅ ስር የተባለችውን ነገር ነው ይዛ እዚህ ጋር ፊት ለፊት የመጣችሁ። ግን እናንተ ናችሁ እኮ የምታሰድቡት። እናንተ እኮ ናችሁ የሁሉም ሰው ማላገጫ ያደረጋችሁን እናንተ ናችሁ። እንዲያላግጡብን የምታረጉት፣ እንዲሰድቡንም ምላሳቸውንም እንዲያወጡብን የምታረጉት እናንተ ናችሁ። እናንተ ለኦዲየንስ ከአንደበታችሁ የሚወጣውን ነገር ካልተጠነቀቃችሁልን ሌላው መጥቶ ማን ነውና ነው ለኛ የሚጠነቀቀው? እኛ እኮ መናቃችሁ እናንተን ነው። በእናንተ እነሱን ነው የምናውቀው እንጂ ማንም መጥቶ ሲያዳግጥብን ወይ በቃ በእንደዚህ ሳያውቁ ይሆን ይችላል ነገሮች አሉ እየረገጠን ቆይ ነገ ይስተካከላል፣ ቆይ ዛሬ ይስተካከላል ብለን ነው እንጂ የምናልፈው። ኖ እኛ ፋራ አይደለንም፣ እኛ ፋራዎች አይደለንም። የምታስተላልፉት ነገር ምርጥዬ ነበረ እንዴ። ልጆች እኮ ያሏቸው እኮ ከልጆቻቸው ጋር እኮ ቁጭ ብለው ሊያዩ ይችላሉ ይሄን ቪዲዮ። አሁን በዚህ ሰዓት እያደረጋችሁት ያለው ነገር ምንድነው? እኛ ከአንደበታችን የሆነ ቃል ስናወጣ ያንን ሄዳችሁ ተተገብሩታላችሁ ወይ? አልሳማት እኮ ሀይ ለሚወዳት ነው ብለን ስንል አልወዳትም ለማለት ይሁን ሄደ ሳምካት። ኦኬ ሳማት፣ እሱ መብት ነው። መንገዳችሁን ወይ አሳዩን፣ ወይ ተለያይተናል ወይ አልተለያየንም ብላችሁ አሳዩን ካልሆነ። ምክንያቱም እኛም ምንጮህበትን እናስተካክል። አሁን እኮ ለምንጮህ ነገር ራሱ ግራ እየገባን ነው እኮ። ለምንጮህ ነገር አብራችሁ ሆኑ ውዶቼ። እንግዲህ እንደሰማችሁ የሀይሚና የቡራ ደጋፊ እንግዲህ በትላንትና በእርግጥ ከተጋፉ ቆይቷል፣ 1 ወር አስቆጥሯል። በእርግጥ ግን ትላንትና ሲጠብቁ የነበረ የሀይሚን ፕሮግራም ወይም ደግሞ የሀይሚን የልደት ቪዲዮ ነበረና ማታ ደግሞ የተለቀቀ ቪዲዮ ሌላ ነውና በጣም ተናዶ ሲናገሩ ነበረና በእርግጥ ስድብ የሌለበት እንደዛም ደግሞ ያው መልእክት ስለሆነ ደስ የሚል መልእክት ስለሆነ ነው ያ አጭር ቪዲዮ ስክሪን ሪኮርድ ያድርጌ ያሰማችሁ ማለት ነው። አንዳንዴ ለማንኛውም እናንተ አይዟችሁ ለማለት ይፈልጋለሁ። ለምን ብትሉና እነሱ ስራችሁ ነው፣ ስራ እየሰሩ ነው። ዞሮ ዞሮ ይገናኛሉ እነሱ ማለት ነው። ጋይስ እናንተ ናችሁ የምትናደዱ። በሰው ሀገር ባትናደዱ ጥሩ ነው። ስለዚህ ምልላችሁ ፈልጌ ነው እንግዲህ አንዳንዴ ለተመልካች ክብር ከሌላቸው ከባድ ነው። በእርግጥ ሀይሚና ቡራ በጣም ተመልካችን ያከብራሉ፣ ተመልካችን ይወዳሉ። እውነት ለመናገር አስቡ እንኳን ስላችሁ ብዙ አሉ ዩቲዩበሮች አይደለ ዝም ብሎ ቪዲዮ ብቻ የሚሰሩት። ስለዚህ ምልላችሁ ፈልጌ ነው ተረጋጉ። እነሱ ስራ እየሰሩ ነው፣ ይመለሳሉ ወደ ራሳችሁ ብዬ አስባለሁ። አትናድዱ። በእርግጥ እናንተ ብቻ አይደላችሁም፣ እኛም ስንጠብቅ ነበር ዩቲዩበሮች ማለት ነው ጋይዝ። እና ውዶቼ ወደ ራሳቸው ቢመለሱ ደስ ይለናል። ሁላችን ፍላጎት ነው። ግን እናንተ ባትናደዱ አሪፍ ነው ብዬ አስባለሁኝ። ለምን መሰላችሁ? እነሱ ስራ እየሰሩ ነው፣ የተበሻሸቁ ነው። ገባችሁ አይደለ? እናንተ ደግሞ በእርግጥ ስለምትወዳችሁ ነውና ይሄን አል ደግሞ እንግዲህ አንመለስም ካሉ ምንም ማድረግ አይቻልም ማለት ነውና እናንተ ባትናደዱ ራሳችሁ የምትጠብቁ አሪፍ ነው ብዬ አስባለሁ። በጣም ተናዳ አይታችሁ ስታወራ ነበርና ከልባቸው እንደተሰማ ነው የገረመኝና ሲቀጥል ለተመልካች ክብርን ቢኖራቸው አሪፍ ነው ብዬ አስባለሁ። ወዳቸዋለሁ።